ነገር ያለው እሱ ነው። ስለዚህ ጆሲ እዛ ቦታ ላይ እንደነበረም ተናግረሻል። ጆሲ መጨረሻ ላይ ነው ዮኒዬ መጨረሻ ላይ እና ዶና ያለ። ስለዚህ እንደዚህ አይነት ነገሮች ቀረጻዎች አንቺ እንዳልቀረጽ እኔ ከዛ ጋር ኤልሻሬ ቁጭ ነው ያለችው። ኤልሻሬ አትንቀለቀልም ቁጭ ነው የምትለው አንድ ቦታ ምናምን። እኔ እንደውም ከጆሲ ጋር ጆሲ ሲመጣ እዛ ጋር ማውቀው ጆሲን ነው። ከጆሲ ጋር ነበር ኦልሞስት የነበር ነው አንድ ላይ መኪና ምስቱ ምናምን ስለማናቅ እዛ ጋር የነበሩትን ሰዎች በአብዛኛው መኪናም እንዲያናግርልኝ ምናምን እሱን ነበር ስጠይቀው የነበረው እንጂ ጆሲ እዛ ውስጥ ምን ይፈጠር ምንም አያውቅም። ቦሌ ጋ ነው እውነት ያለው ምናምን እያላችሁ ትጽፋላችሁ። ቦሌ እንደ አንድ ሪከርደር የሚሰማውን ነገር ይገልጻል። ቦሌ ገብቶ ስለማያወራ ነው። እንደ አንድ የሚሰማውን ነገር ሁሌ ፖስቶቹን ገብተህ ማየት ትችላለህ። አሁን ስለ ጃኒ የሚጽፋቸው ፖስት የለውም በነገራችን ላይ በጣም ወደለት ባህሪው እሱ ጽድት ያለ ሪከርድ ነው። በነገራችን ላይ ከሱ ላይ ተማሩ። ከሱ ላይ ብትማሩ በጣም ደስ ይለኛል። ሁሌ የራሱን ሀሳብ ነው የሚጽፈው። ለምሳሌ አሁን ቢራቢሮ ይህን ችግር ከምናስተውል አካውንቷ ላይ ትኩረት እናድርግ ብሎ እንደ መጽሐፍ ማለት ነው። ገባ? እንደዚህ እያለ ይጽፋል። ብዙ አይነት በቃ ጃኒን የተመለከተ ነገር በራሱ አስተሳሰብ ሁሌ ይጽፋል። ጃኒን የተመለከተ ይሁን የሚወዳቸው ሰዎች የተመለከተ ይሁን ይጽፋል ሁሌ። እኔን ስለ ኤልሻዳይ ስለ ማሜ ምናምን ይጽፋል ሁሌ። ገብተህ አይተህ ከሆነ ማለት ነው እሱ ገብቶ እንደዚህ ድምፁን አሰምቶ ስለማያውቅ ነው እንጂ አሁን ቦሌን ጠይቂው ብትለኝ እኔ የራሴን ገለልተኛ ሀሳብ ነው ሁሌ የምጽፈው፣ ከማንም ጋር አይገናኝም ነው የሚለው። ጸብ ምናምን አይፖስትም፣ ግን ሀሳቡን በአንድ ጽሁፍ ይገልጽልሃል። እኔ በዚህ አጋጣሚ አሁንም ልል የምፈልገው እኔ ብዙዎቻችሁ ለምንድን ነው ይሄን ቤታዮ ወይም ሰርጀሪን የምጠላት ለሚሉት በዚህ ምክንያት እንደሆነ እንድታቁም ጭምር ነው። ይኸው ቪዲዮ አለ ለእኔ ሰራ ሴተኛ ዳሪ ነው እንጂ ወለደችው። እኔ ምን አይነት ሰው እስኪ እግዚአብሔርን አሁን ልሰድበው እንኳን በሰው ሞጣ የምትሰድቡት ይመቻል። ለስድብ ሞጣ ቢያንስ እኔ ሞጣ የሆነ ይናገራል፣ ግን የቀዘነ ነገር አይናገርም። አንተን የወለደች እናት ሴተኛ ዳሪ ናት። እናት እንደወለደችው ታውቃላችሁ? ሳስበው ቁጭ ብዬ ሽንት ቤት ሲመጠጥ አፏን ከፍታ አብላ ወሬ የምትጠባ እናት። እንዲህ አይነት ሴተኛ ዳሪ ነው እንጂ ወለደችው። እኔ ምን አይነት ሰው ልሰድበው እንኳን በሰው ሞጣ የምትሰድቡት ይመቻል። ለስድብ ሞጣ ለዚህ ነው ምጠላ። ገባችሁ? ልላችሁ የምፈልገው ምንድን ነው ሞጣ ምንድነው ያላት? አንቺ ጦጣ የሚያወጣሽ አንቺ ውሻ የሚያወጣሽ የሚልስሽ እያለ ነበር የሚሰድባት። እኔ እናቷን ተናግሬ አላቅ። ቆይ አንዴ፣ እናቷን ተናግሬ አላቅ፣ አባቷን ተናግሬ አላቅ፣ ቤተሰቦቿ ጋር ደርሼ አላቅም። ስለዚህ በዚህ ደረጃ ለሆነ ሰው ነው እኔም እምጠላት። ገባችሁ? ባለጌ ነው። በዛ የተነሳ ነው አሁንም ስቶሪ ያደረገችው እሷ ስለሆነች ስቶሪ አድርጋለች። ወዳጅነት እንደዚህ ነው? ወዳጅነት እንደዚህ ነው ወይ? አልተደረሰባት። ስሟን አልጠሩ እነዚህ ሰዎች፣ ስሟን እንኳን አልጠሩ። ስቶሪ ግን አድርጋ ነገር ስታብላላ ታያላችሁ። እና እንደዚህ አይነት ሰዎች በጣም ነው የምጠየፈው። ስለዚህ አሁንም ፔጄኔ ላልሻቸው ጓደኞችሽ አይደሉም። መዳኘት ያለበት አንቺ ቤት አይደለም። ለምን መሰለች? አንቺ ነሽ ይሄን ነገር ያልሽው። ኩንሊያ አንቺ ብለሽ እኔው ቤት ልዳይ ማለት የማይመስል ነገር ነው። የማይመስል ነገር ነው። ካፈለግሽ ማለት ነው ዮኒ ማኛ ጋር ችግር አለ ካልሽ ቴዲ ቤት፣ ቴዲ ሐዋሳ ቤት ነይ። ኩንሊያ ቴዲ ሐዋሳ ቤት ነይ። የሰው ስም ስለምታጠፊ ቴዲ ሐዋሳ ቤት እነሱ ይምጡ፣ አንቺም ነይ። አንቺ ቤት ግን አይመጡ። ስለዚህ በጣም እንደዚህ አይነት ዘረኝነት በረማር የተለወሰ ለምን መሰላችሁ? ኩንሊያ ያደረገችው ነገር እናንተ ጨርሳችኋል፣ መሄድ ትችላላችሁ። ኤልሽዬም ኪዱም ተባረኩልኝ። በጣም ነው የማመሰግነው ስላከበራችሁ። እሺ በጣም ነው የምናመሰግነው። እሺ ኑሪልኝ። ቻው ጋይስ። እሺ መልካም ጊዜ። ኤልሹንም ለምሳሌ ንቀላት
ስለዚህ ምንድን ነው የፈለገችው? አሁን ኩይሊያ የምታደርገውን ልንገራችሁ። አዶናይም ትግሬ ነው፣ በዘር እንደምትሄድ ታውቃላችሁ። ጆን ዳንኤልም ትግሬ ነው። እነሱን መፍረድ አልፈለገችም። አሁን ልክ እንደ ሎዛ ጎዛ ጃኒን ብትቀጠቅጣት ዘረኛ ልትባል፣ ጃኒን ብትቀጠቅጣት፣ ጃኒን ብትሰድባት ዘረኛ ተብላ ልክ እንደ ትና ትረገጣለች። እንደማ እንደዚች እንደ ኤድመንድ እንደሚባለው ሌባ ሴቶች አምጥቶ ና እነዚህን ምረጥ ያለው ቆሻሻ ሰው አለ ኤድመንድ የሚባል። ሁለተኛ ደግሞ እንደ ሎዛ ጎዛ ልትረገጥ ነው። ይህንን ነገር ስለምታደርግ ምንድነው የፈለገችው? እሷ ጃኒንም እንደደገፈች አድርጋ ማንም እንደደገፈች አድርጋ እነሱን ወደዛ ታወጣና እዚህ ጋር ሌሎቹን አስገብታ የፈረደበት አለ እነሱን ለማስረገጥ ይሄ ነው እንግዲህ የሆነው ነገር። እና ሊያ ሾው በፔጇ ትናገራለች። ወታ እነሱ ከሰጧት እናንተ ናችሁ ትላለች። ምን አትፈራቸውም ትላለች። ግን ችግሩ ምንድን ነው? ብዙ ጊዜ በዘረኝነት የሚሄዱ ሰዎች መጨረሻቸው እንደ ህወሓት አፈር ከድሜ መብላት ነው። በዘረኝነት የትግራይ ፖለቲከኞች ሄደው ይኸው የሚገቡበት አጥተዋል። አዶናይ ትግራዋይ መሆኑ ይታወቃል። ማንም ያውቀዋል። ጆን ዳንኤል ትግራዋይ እንደሆነ ማንም ያውቀዋል። አልተጠላም ነበር ጆን ዳንኤል፣ በስራው ነው የተጠላው። ስራው ጥያቄ ምልክት ውስጥ ገብተዋል። ሴትን ልጅ አቢዩዝ የሚያደርገው ጥያቄ ምልክት ውስጥ ገብተዋል። ጥያቄ ምልክት ውስጥ የገባበት ራሱ በቆፈረው ጉድጓድ ነው እየገባ ያለው። ራሱ በቆፈረው ጉድጓድ። ኩይሊያ ሴረኛ እንደሆንሽ ማንም ያውቅሻል። ማንም እግዚአብሔር በሚያውቀው ሴረኝነትሽን ማንም ያውቀዋል። ስለዚህ ጆን ዳንኤል ላይ ነገሩ እንዳይሆን አድርገሽ ሌላ ጭቡቴን ያመጣሽው ጆን ዳንኤልን እና አዶናይን እንዳይነኩ የማረግ ስራ ነው የምትሰሪው። ጆን ዳንኤልና አዶናይ እንዳይነኩ ጥረትሽ በሙሉ እሱ ነው። አሁን ኩኖ ይቅርታ፣ አላበሻ ሬስቶራንት ምንድን ናት? አላበሻ ሬስቶራንት ትግራዋይ ናት። መልካም ሴት መሲ ብርጅስቶን ትግራዋይ ናት። ምንም በዚህ ጉዳይ አልገባችም። ግን ዘረኝነት ያለበት መቼም አይተወውም። በምንም ነገር ላይ ሴራ እያሴረ ገደል ይገባል። ገስዋት ጃኒና እየደበራችሁ ቋቅ እያለሽ የትግራይ የህዋት ልጆች ቋቅ እያለሽ ጃኒና አዶናይ አብረው ይሆናሉ፣ ይቀጥላሉ። ተቃጥላችሁ ሙቱ፣ ይቀጥላሉ። ይሄን ያቃጠለሽ ሌላ ምንም ነገር የለም። እስካሁን የተንጨረጨርሽበት ጉዳይ ወዳጅ መስለሽ የምታረጊው ነገር ለዚህ ነው። ስለዚህ አሁንም እላለሁ፣ ወደፊትም እላለሁ፣ ውሸት እውነት ሆኖ አያውቅም። ውሸት እውነት ሆኖ አያውቅም። ይኸው ወደ 12 ሰዎች ነበሩ እዛ ቦታ ላይ። ነይና ተናገሪ ስትባል ውሸቷን ስለምታውቅ አትመጣም። ውሸቷን ፈጥራ ስለምታወራ አትመጣም። ሴረኛ የህወሓት ልጆች ፖለቲካ የሚያወሩ የነበሩት በሙሉ ሴረኛ ናቸው። በሙሉ ሴረኛ። አይሳካም። ጃንዬን የምትደግፉ ቢራቢሮ በማድረግ ቤቱን አድምቁት። ይቃጠሉ። እንትና ጂጂ ተቀይራባታለች። ለምን? መጀመሪያም ከልቦ አልደገፈቻትም። ለምን? ጆን ዳንኤል ጂጂ ኪያ ልጇን ጌም አጫውትልሻለሁ ብለዋታል። አዶናይም በጣም አርጋ ነው የምጠላው። ፐርሰናል ችግር ያለባት ነው የሚመስለኝ። አዶናይ ልጇ ጋር ደርሶ አያውቅም። እኔንም እኩል ነው የተናገረ። ሶሻል ሚዲያ ላይ አዶናይ አንዴ ነው ቪዲዮ የሰራው፣ ያውም በእንግሊዝኛ ነው። ምናልባት እንግሊዝኛ የተናገረው አልገባት ይሆናል። በእንግሊዝኛ የተናገረው ምንድን ነው? ይህ ጥላቻን የሚሰብኩ ሰዎች ናቸው፣ እነሱን አትስሟቸው ምናምን እያለ ነው የተናገረው። እኔንም ሞጣንም ጂጂንም አንድ ላይ ነው የተናገረው። ጥላቻ ነው የሚሰብኩት እነዚህ ሰዎች። እነዚህ ሰዎችን አትስሟቸው። ፍቅር መስበክ እያለ ጥሩ ነገር መስበክ እያለ ሁሌ ጥላቻ ይሰብካሉ ብሎ ነው የተናገረው። ስለዚህ በዛ ነገር ምን ሆኗል? አብዳለች። ቂም ይዛለች።
እሷ እንደፈለገች እየተሳደበች እኔን አይናገሩኝ የሚል አይነት ሙድ አላት ጂጂ። የእሷ ችግር ይሄ ነው። እንደፈለገች እሷ ተሰድባ እኔን አትናገሩኝ የሚል ፈሊጥ አላት። ከየት እንዳመጣቸው አላውቅም። ስለዚህ ዛብን ሰይድ ምንድነው የሆነው? አዶናይ ወጥቶ እንደዛ አለ። ከዛ በኋላ ስራው መልካም እየሆነ ሲሄድ እኔ ተቀየርኩኝ። መልካም ስራ ሰራ፣ ጥሩ ነገር ሰራ። አዶናይ በጣም ትችላለህ ብዬ ቪዲዮ መስለቀቅ ጀመርኩ። በቃ ትችላለህ አዶናይ፣ አሳይተሃል፣ መልካምነትን ጥሩነትን አሳይተሃል፣ በርታ ብዬ አሳየሁት። በርታ ብዬ አሳየሁት። ስለዚህ በዛ ጉዳይ ምን ሆነ? አሁንም እየተነሳች ምን አዶናይ አብራችሁ መሆን የለባችሁ፣ አዶናይ አንተ እንደዚህ ነህ፣ አንፎሎ አድርጉት እያለች የምትሰራው ጂጂ ናት። ሌላ ሰው እየተናገረው ያለ የለም። ተጋሮዎች ወጥተው ደግሞ ምንድን ነው የሚያደርጉት? ቁጭ ብለው ተጋሮዎች ወጥተው ምንድን ነው የሚያደርጉት? በየጊዜው ና አትመጥንም፣ ለአንተ አትመጥንም እያሉ ማህበር ጀመሩ። አትመጥንም እያሉ ማህበር ጀመሩ። እና የማን እዚህ ቤት ብዙ ነገር የሚሉት እንግዲህ ስደቡልኝ እየተባሉ ነው። የሰርጀሪ ቤተሰቦች አሉ እዚህ ጋር የሚንጫጩ የሚያብዱ የሰርጀሪ ቤተሰቦች አሉ። ቤተሰብ ስላችሁ ለስድብ እንጂ ለቁም ነገር አይሆንም። ለስድብ እንጂ ለቁም ነገር አይሆንም። የሰርጀሪ ቤተሰቦች ሂዱና ስደቡልኝ ይባላሉ። ከብቶቹ ይመጣሉ፣ ሲኒ ይደረድራሉ፣ ወይ ፓስተር ቆለጦ ብለው ይሄዳሉ። መንደሬ ነው። ክላስ የሚባል የለም። ቻሌንጅ ሰጥቼሻለሁ። ቻሌንጁን ቆርጣችሁ አድርሱልኝ። አንቺ በእውቀት ደረጃ በፖለቲካ ነይና እናውራ፣ በሃይማኖት እናውራ። ሚስት የኔና አምጥቼ ላሳይ፣ ያቋታል ግን አምጥቼ ላሳይ። ባልሽን አሳይ፣ ሳቷሽ በሌሊት የገባውን ያጠቀርሻውን ሱሪውን እንኳን በትክክል የማይለብሰውን አምጪ። ተግባብተናል። ዲግሪ አንቺ ተመሪያለሁ ብለሻል፣ አምጪ፣ እኔም ላምጣ። እንግሊዝኛ ቋንቋ ዘርማን ዘርሽን የምናገረውን አይናገረውም። ነይ እናውራ። በምንም ነገር የምንመጣጠን እንዳልሆንን ልነግርሽ ፈልጌ ነው። ሌቭል የሚባል ነገር አለ። አንቺ የሚያምርብሽ እዚህ ሚጥሚጣ እየተቀባሽ ምናምን እናት አባት ስትሰድብ እንጂ በብቃት የምታወሪ አንድ ነገር የለም። ላጬ ተዝረከረከ የእንትናን አይቼ አንጠባጠብኩኝ፣ ፓንቴ ረጠበ፣ ምን ረጠበ እያልሽ ያወራሽው ስለ ጆን ዳንኤል አንቺ ነሽ። መንደሪ የጎዳና ሴት አንቺ ነሽ። ለዚህ ነው ምጠላሽ። መንደሪ ሴተኛ አዳሪ ማለት አንቺ ነሽ። ሌላው ለሴት ዮኒ ማኛው ሁሌ እንደቆመ ነው። በአምቢ የምትባል እህት ከዚህ በፊት ሶሻል ሚዲያ ላይ ሙልጭ ተደርጋ ስትሰደብ ከጎና የቆመው ዮኒ ማኛ በአምቢ እርግጥ በምትደረግበት ሰዓት ብዙ ቪዲዮ አውጥተውባት የባምቢን ጉዳይ ባዶ የከተተ ዮኒ ማኛ ይባላል። ያለበደላቸው ሴቶች በደሉ ሲባል ዮኒ ማኛ አፈርድሜ ከማስገባት ወደኋላ ብሎ አያውቅም። ቡሊዎችን አልወድም። ሴት ላይ በሪሌሽንሽፕ ጀምረው ሌላ ነገራቸውን ላበላሽ የሚል ወንድ በጣም ነው የምጠየፈው። በጣም ነው የምጠየፈው። ስለዚህ ጃንዬ እንኳን ደስ አለሽ እያላችሁ ንገሯት። እንኳን ደስ አለሽ ጃኒ፣ እንኳን ደስ አለሽ። ጠላቶችሽ በሙሉ እየተዋረዱ እየወደቁ ነው። በነገራችን ላይ ዛሬ ሳወራቸው ኤልሹንም ኪዱንም ሳወራቸው ጃኒ አብራቸው ነበረች። ቪዲዮ የሚባል ኧረ እግዚአብሔር ምስክሬ ነው ያለችው ጃኒ አብራ ነበረች። አያችሁ ምን ያህል ጠላት እንዳላት፣ ምን ያህል ክፉ ሰው እንዳለ፣ ወዳጆችን ለማጣላት የት ድረስ እንደሚሄዱ እንድታውቁት፣ የት ድረስ እንደሚሄዱ ማየት ትችላላችሁ። እና ተጠንቀቁ። እኔ የኤልሻዳይ እና የኪዱ የጓደኝነት ጥግ አይቼዋለሁ። ጥቅማቸውስ ምንድን ነው ብሎ መጠየቅ ጥሩ ነው። ምንድን ነው የሚጠቀሙት? በእነሱ መጣላት ምንድን ነው የሚጠቀሙት? መልስ አላችሁ? ምንድን ነው የሚጠቀሙት? መልሱን ብቻ ነው የምፈልገው። ምንድን ነው ጥቅማቸው? የእነሱ መጣላት እነሱን የሚያተርፉት ነገር ካለ ይጣሉ። ምንም ለማያተርፈው ነገር እና ያንን ነው የምለው። ቆሻሾች ሁልጊዜ ቆሻሾች ናቸው።
በሰው ህይወት የሚቀኑ መቼም ሰው አይሆኑ። ስለዚህ እግዚአብሔር አምላክ ይጠብቃችሁ ነው የምለው። ከእንደዚህ አይነት አሳቾች እግዚአብሔር ይጠብቃችሁ። አሳቾቹ ገደል እንደሚገቡ እያየን ነው። ተግባብተናል። እየተግባባን ነው አይደል? አዎ። ስለዚህ ያንን ነው የምናደርገው። አሁንም ሴቶች ሆናችሁ ደብል ስታንዳርድ ያላችሁ የወንድ ልጅ ሸቀጥ ስታዩ ኧረ ይህንማ ፈልገዋለሁ ለእኔ አድርገው የምትሉ፣ ሴቷ ስትሆን ግን ዘላን ባለጌ እያላችሁ ለምትሳደው ልቦና ይስጣችሁ ለማለት ነው። ተግባብተናል። ተግባብተናል ወይ? ጥያቄ ያለው አለ? አብደዋል። ድብን ብለዋል። የሰርጀሪ ልጆች እኔ ሌላ ቤት ሄዳችሁ ስደቡ አልልም። ምን አግብቶ ሌላ ቤት ሄዳችሁ እንዲተናገሩ እንዲበሉ አልልም። መርዞችን ግን ወዳጅ ከጠላት ለይቼ ማቅሰው ነኝ። የቅናት መንፈስ ያለባቸው እንቁርቲ፣ እዮዳብ ጉቶ፣ ቤታዮ ሰርጀሪ እነዚህ ናቸው። ጂጂ የመኑኝ መለፍለፍ ብቻ ነው ልቧ። እግዚአብሔር ምስክሬ ክፋት የለው። ለፍላፊ ናት ጂጂ፣ ለፍላፊ ናት። ምንም ልቧ ክፋት የለው። ቤታዮ ሰርጀሪ መርዝ 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 መርዝ። ሄለን ወርቅዬ የዋ ስለሆነች እንጂ እሷን ለማስገደል ያላረገችው ነገር ለማስገደል ነው ማወራችሁ። ታውቀዋለች። በጣም አረመኔ፣ ቆሻሻ፣ መሀይም በነገራችን ላይ አረመኔ ነው። መሀይም ሰው አረመኔ ነው። እውነቱን ነው የምነግራችሁ። መሀይም ሰው በጣም አረመኔ ነው። ስለዚህ ነገርኩሽ። በሌቭል ደረጃ ነይ ስለ ፖለቲካ እናውራ። ቴዲ ቤት አንቺ መሀይም ደንቆሮ። በሃይማኖት ደረጃ እኔ 90 ጊዜ ብቀይር ሃይማኖት ነይ እናውራ። አንድ ጥቅስ አታውቂም አንቺ መሀይም። በእንግሊዝኛ በጣም ከምትፈሪው በህይወትሽ አሜሪካ እየኖርሽ እንግሊዝኛ የሚፈራ ሰው እንዳንቺ አይቻላቅም። ነይ እናውራ። በፍቅር በማንኛውም ሶሻል ሚዲያ ላይ ኢሹ ባለው ላይ እኔና አንቺ በእውቀት እናውራ። መሀይም እሱን ነው ማስተካከል ያለብሽ። ልጅ ነኝ ትያለሽ። ኦኬ ልጅ ነሽ። እንስቲ ልጅነትሽን አየ ነው ተበላቅተሽ ራቁትሽን ስደነሽ ማንም ሲያወጣሽ የነበረው ወመኔ አለሌ ሴት ነሽ። ለዛ ነው የምጠየፍሽ። 30 ሆነው ከበቡ የሚባል ነገር የለም። ስትገጥሚ ትገጥሚያለሽ። የምን 30 ሰው መሄድ ነው? እንደኔ አንቺን የሚያቅሽ የለም። እናትሽን አልሰድብም፣ አባትሽን አልሰድብም፣ ቤተሰቦችሽን አልነካም። አንቺ ግን መንደሬ ሴተኛ ዳሪ መሆንሽን ነግርሻለሁ። ባል አስቀምጠሽ ቤት የሚያጫውትሽ ባል አይደለም፣ ዝም ብሎ የሚሸጉርሽ አስቀምጠሽ እዚህ ወንዶችን እንዴት እንደምታደርጊ የምናየው። ፍቅሬ ውዴ እያልሽ ነው የምታወር አለሌ ሴተኛ ዳሪ። ለዛ ነው የምጠየፍሽ። ያንን ነው የምናገረው። ስለዚህ ቤተሰብ በዚህ ደረጃ ነው ማሰብ ያለባችሁ። ኤልሻዳይም በዚህ ነገር ውስጥ እንደሌለች፣ ኪዱም በዚህ ነገር እንደሌለች አሉበት ካለ ጆን ዳንኤልን የሆነ ቦታ ገብቶ ይናገር። ጆን ዳንኤል ቪዲዮ ቀርጸውናል የሚል ከሆነ ጆን ዳንኤል ሄዶ ይናገር። ጆን ዳንኤል ሄዶ ይናገር። ተቀርጫለሁ የሚል ከሆነ ጆን ዳንኤል አዎ እንደዚህ አድርገውኛል ብሎ ይናገር። አያችሁ፣ ውሸቱ ያ ነው። ግን ተረጋግቶ ሲያወራ ሰው መርዘኞች ውሸቱ እውነት አስመስለው ሊያወሩ ይፈልጋሉ። በጎቿ እየገቡ በጎቿማ መረን ናቸው። መረንማ ይገባል። የእሷ በጎች የፈረደባቸው የአረብ ሀገር እንጂ የሌላ ሀገርን ሊያደርጉ አይችሉም። የአረብ ሀገር ሴተኛ ዳሪዎች አብረዋት ሊሆኑ ይችላሉ። ሁሉም እያልኩ አይደለም። ከቤታዮ ጋር አብረው የሚርመጠመጡ መሀይሞች አሉ። እኔ በብቃት ነው የምናወራው። በማንኛውም እንትን ላይ በማንኛውም ነው የማወራው። በማንኛውም በእውቀት በተመሰረተ ቻሌንጅ ማድረግ ነው። እኔ ተግባብተና ያ ነው የእኛ ብቃት።
የእኛ ብቃት ያ ነው። ስለዚህ ሄለን የምትባል ሳይኮሎጂ ብላ መጽሐፍ እንኳን አትችልም። ሳይኮሎጂ እንዴት ነው ስፔል የሚደረገው ብላችሁ ጠይቋት። እችን መሀይም ግን የሳይኮሎጂ ምሩቅ ነኝ እንዲህ ነኝ ብላ ትሳደባለች። መረን የሰው ልጅ አትል እናት አትል ምን አትል። ይሄ ጉቺ ተቀይራለች እንጂ እውነቴን ነው የምለው ሶሻል ሚዲያ ላይ በብዛት ሴቶቹ አሁን ድሬዳዋን የሚያሰድቡት እነዚህ ሁለት ናቸው። እቺ ሴተኛ አዳሪዋ ሰርጀሪዋ ናት። ከዛ ያቺ ሄለን የምትባለው ናት። ድሬዳዋን እያሰደቡ ያሉት በመልካም ነገር ድሬዳዋ እንዲጠራ እንኳን አያደርጉ። አለሌ መንደር ይወስሉ። ድሬዳዋ ማለት አፍራ ጎንደር ጊፍት ይገኛል በአማራ ስም ብላ የመጣች ኦሮሞና ስትጮ ማንም የኦሮሞ ቀሚሱን አርጋ የሆነ ግን ቀሚስ አርጋ ስታረገው ማንም ጊፍት እንደማይሰጣት ስታቅ ጎንደር ብላ ተነሳ ወደ ጎንደር የመጣች አለሌ ሴተኛ አዳሪ እሷ ነው። ምዝ ነው በዛ በጎንደር ስም የምትሸቅጥ እሷ ነው። ለዛ ነው የምደብረኝ። ተግባብተናል። እንደ በፊቱ ህዝብ አንድ ላይ መሳደብ ምናምን ዮኒ ማኛ በፍጹም አላረገው። እንደ በፊቱ እሷ ፓስተር ኮለት አለችኝ ብዬ ከኦርቶዶክስ ጋር ከሙስሊም ጋር ምናምን መጣላት እሱ ዘመን አለፈ። ሰርጀሪሽን ነው እበትነዋለሁ የተሰራሽውን ሰርጀሪ እበትነዋለሁ። ለማንኛውም ስለዚህ እውነታ ወጥቷል ማለት ነው። ገብቷቸዋል። ጥያቄ አላችሁ? ጥያቄ አለው። እኔ እማቃችሁ ሰዎች ማላቃችሁ አልፈልግም። እማቃችሁ ካላችሁ ገብተን ማውራት እንችላለን። እማቃችሁ ሰዎች ገብተን ማውራት እናለን። በጎቹ ተረጋጉ። በጎች ኑ ሽ እምበ ምክንያቱም የነሱን ህይወት በሷ ነው የሚያዩት። በሷ ሽርሙጥና የበጎቹ ህይወትን ማየት ትችላላችሁ። ሽርሙጥና አንድ የሚያደርግበት ባህሪ አለው በሚያሳዝን ሁኔታ። እውነቴን ነው የምናገር። ሽርሙጥና ጌታ ምስክሬ አንድ የሚያደርገው ባህሪ አለ። የነሱን ስሜት የነሱ የሚፈልጓትን ሶሻል ሚዲያ ላይ መጥቶ መበላቀጥን እሷ ማድረግ ትችላለች። እነሱ ማዳም ምናምን ስላለች ማድረግ አይችሉም። ያን ነገር ስለምታደረግ ነው የሚወዷት እንጂ በእውቀት ያወራቸው አንድም ነገር የለም። የምታወራ አንድ ነገር የለም። ብርንግ በእውቀት አውርታ የተደነቀላት ቤታዮ እኮ በእውቀት ይህን ነገር ተናግራለች ብሎ በፖለቲካ ደረጃ በሃይማኖት ደረጃ ተናግራ ቫሉ ያመጣችበት አንድ እሷ ተናግራ እንደ የሆነ ነገር ላይ የተለጠፈ አምጣ። ግን እንዳልኳችሁ ነው። በጎቹ በእነሱ ውስጥ ያለውን ባለጌነት በእሷ ውስጥ ስለሚያዩት በዛ ነው እንደዛ የሚያደርጉት። ሌላ ምንም ነገር የለም። ቢራቢሮች እኛ እናደንቃቸዋለን። ቤቱን በቢራቢሮ ጨርሱት። አልቅሰዋል። የሰርጀሪ በጎች አይዟችሁ። ኦሽ ነው። በየቤቱ ሂዱ። በጊዛችሁ ነው። የሴተኛ ዳሪነት ማንነት እኛ እንፈልጉ። አሁን ሊጋቡ ነው። በቅናት ተቃጥላለች። ቅናት እንዳለባት የምታውቁት እኮ ማየት ትችላላችሁ። ቪዲዮ ኤልሹ አልኩኝ ኪዱ አገባች፣ ቀለበት አረገች። እንኳን ደስ አላት። ይህን ደግሞ እንደ ስድብ ልትቆጥሩት ነው። እኔ እኮ ጉዴ ፈላ ምናምን ብላ ነው የሰራችው ቪዲዮ። በቅናት ተቃጥላ ቪዲዮ አለ በአደባባይ። እኔ እኮ በቃ ይሰድቡኛል። እኔም ምንም መናገር እኮ አልቻልኩም። ምን ትናገር የለ እንደ እስከ አፍንጫሽ። ቅናት ቅጥል በይ። ሰው እያገባ ማንን ያንን አጎዛ ሰውዬ ድዘሽ ሌላ ማግባት አለ እንዴ? ይህ ሰው እኮ አለሽ። ምንድን ነው የምታገቢው? ቅምጥ ያስቀመጠች ሰው አለ። ሌላ ምንድን ነው የምትፈልጊው? ሌላ ምንድን ነው የምታገቢው? ሰው እኮ አለሽ አንቺ። ኦባሳንጎ አለሽ እኮ። ቆሮንጮ የመሰለ ሰውዬ አለሽ።
የመሰለ ሰውዬ አለሽ። ብቻ ይሁ መርጠሽዋል። እሱን የመረጥሽው በዚህ ፊትሽ ዘመን ነው። ላሳይሽ፣ በዚህ ዘመንሽ ከእሱ ጋር ተመጣጣኝ ነበርሽ። እውነቱን ልንገርሽ፣ በዚህኛው ዘመንሽ ውሸት ምንም አያደርግም። በዚህ ዘመንሽ አንድ አይነት ናችሁ። ላሳይሽ፣ በዚህ ዘመንሽ ነው እንጂ አሁን ቢሆን አጠብሽው ማቃለሁ። አሁን ከቤት ማስወጣት ይሁ በዚህ ዘመንሽ ነው እሱን የጠበሽ። በዚህ አፈር በመሰልሽበት ይሁ በዚህ ዘመንሽ አበሻ አትመሲም። ገባሽ? ራስሽን አልጠበቅሽም። ቦርኮ ነበርሽ። በዚህ ዘመንሽ ይሄን ሰውዬ ቤተሰብ አረግሽው። እውነት ነው። አበሻም አይቶ አይጠብስም። ይህንን እውነት ለመነጋገር ውሸት ምን ያደርጋል? ብራዘር ገባ ለስራው። በዚህ ዘመንሽ ይሄን ይመጣ ሌላ ኬት ይምጣ። አበሻ መሆንሽ ራሱ አይታወቅም። አበሻ መሆንሽ አይታወቅ በዚህ ዘመን። ይህን ይዛ እኮ ነው የምትበጣጠሰው። ይህን ይዛ እንደው አሜሪካ የምትኖሩ እህቶቼ እንደው በጌታ ይሆንባችሁ፣ በፈጣሪ ይሆንባችሁ። ይሄን ይዛችሁ ግን ትሄዳላችሁ። ይህን ዘንባ እውነቴን ነው የምልህ። ቋታላ አሁን ገባችሁ? ምን ይባል መሰላችሁ? አንዳንድ ወንዶች ባይ ኔቸር በተፈጥሮ ነው የምላችሁ፣ እግዚአብሔር ምስክሬ ነው፣ የሰው ልጅ ባህሪው ነው። ወንድ ልጅ ባለው ገንዘብ ባገኘ ጊዜ፣ ሴት ልጅ ደግሞ የምትታመነው ወንድ ልጅ ባጣ ጊዜ ነው። ወንድ ልጅ ባጣ ጊዜ ነው። ስለዚህ እቺ ከክ ምንድን ነው ያደረገችው? እንደዛ ቦርኮ በነበረችበት ሰዓት ይሄንን ነበር የሚያጫውታት። አሁንም ያለው ይሄ ነው። ከዚህ ለማውጣት ነው አሁን ትግሏ። ኖ በዛ ጊዜሽ ከነ ቦርኮነትሽ አክብሮች ከአንቺ ጋር ነው ያለው። ቦርኮ ነሽ። ስለዚህ አሁን እሱን ለመተው አትሞክሪ። በቃ በችግርሽ ጊዜ የነበረ ነው። ከአንቺ ጋር ያለ ሰው ነው። ምንም ማድረግ አይችልም። በቃ ቻዩ። በቃ ኑሪ፣ እመሪበት፣ አብረሽ ሁኚ። ከነ ቦርኮነትሽ ነው የሚያውቅሽ። ስለዚህ አሁን ሰርጀሪ መሰራትችን ምናምን አድርገሽ እሱን ለማጣጣል የምትሄጂበት መንገድ አይጠቅምሽም። በቃ አብረሽ ሁኚ። እቺን ነው ምላት። ኦባሳንጎ ሰላም ነግን ኦባሳንጎ ቢራቢሮን ላኩት እንደ ጉድ። ኦባሳንጎ መርዝ፣ እግዚአብሔር ምስክሬ መርዝ ናት። ለዚህ ነው መጠላት። መርዞችን አሉት። እንቁርቲ እሷ እዮዳብ ጉቶ የሶሻል ሚዲያ 17 አካውንት ተዘጋብኝ ብለሻል። የተዘጋው በማንነትሽ ነው። እኔ አሁን 2 ተጣልቼ ነው አልዋሽማ። ከእስላም ጋር አንዱን ተረጋገጥኩኝ፣ አንዱን ደግሞ ከሌዝቢያኖች ጋር ተረጋገጥ። አለቀ። ሌላ ምንም ነገር የለም። አካውንቴ 2 ሚሊዮን ተዘግቶ አይሞቀኝ አይበርደኝ። እኔ ማኛው 2 ሚሊዮን ነው የተዘጋው። መረኖኜ ምናምን አልተዘጋም የኔ ፔጅ። ስለዚህ አሁንም የአንቺ ክፋት ጥግ ድረስ ስቶሪ ያረግሽው ከአንቺ ጋር ምን አገናኘው? ጠላት ባትሆኝ ምን አገናኘው ከአንቺ ጋር? ከኪዱ ጋር ጠላት አይደላችሁ፣ ታርቃችኋል። ግን እንደ በፊቱ መሆን አልተቻለም። ለምን? የውሸት ነው የቀረብሸዋ። ስምሽን ለማደስ የተጠቀምሽበት ነው። ለምን? ከሌሎቹ ጋር አይደለሽማ መሆንም አትች። ለምን? የምትሄጅበት ርቀት ስትጣይ ባለጌ ነሽ። ምን አትሄጅም? ቤተሰብ አትይም።
ነገ እርቅ ይመጣል ብለሽ አታስቢም። አንቺኑ ነው ምረግጥሽ። እናት አባትሽን አለካ መሃይም ነሽ። አሜሪካ ላይ አንቺ ነሽ በልመና የምትተዳደሪው። ኖባዲ ያስ ስራ ምን እንደሆነ አታውቂ። ዮኒ ማኛ ካር ዲለርሺፕ ብለሽ ግቢ። በቲቪ የምታይ ሰው ነኝ እኔ። አንቺ መሃይም ደንቆሮ። እንግሊዘኛው ሙጥጥ አድርጌ ጨርሼው ኒውስ ላይ የምቀርብ ሰው ነኝ። አንቺ ዶማ። አሁን የምሰራውን ቢዝነስ አልነግርሽም። አንቺ ዶማ ጉግል አድርጊ ታገኘዋለች። አሁን ዮኒ ማኛ ዮናስ ሙሉነህ ብለሽ ግቢ፣ ጉግል አድርጊ ምን አይነት ስራ እንዳለኝ ይነግርሻል። ቆሾ ቆምቦሬ። አንቺ እዚህ ሚጥሚጣ ተቀቢ። ሚጥሚጣ እየተገባሽ እኛ ደስ ሲለን ነው የምንጫወተው። ደስ ሲለን መተን እዚህ ምናምን ፉን ፉን ብለን እንሄዳለን። ይሄ ነው ልዩነታችን። አሜሪካ አንቺ አልኖርሽውም፣ ትራቭል አርገሽ አታቂም፣ የትም አትሄጂም። የአሜሪካ ሲስተም እንኳን አሮን ብሊቭ ዩ ጋር ክሬዲት ካርድ ምን እንደሆነ እንኳን አታቂም። መሃይም ታክስ እንዴት እንደሚከፈል አታቂም። አሁን ያልከፈልሽውን እስር ቤት ሊያስገባሽ ይችላል። አንቺ መሃይም ቀድሜ ልንገርሽ ብዬ ነው። ቲክታክ ልኮልሻል ታክስ እንዴት እንደሚከፈል አንቺ አታቂውም። መቀመቅ ልትገቢ ትችላለሽ አንቺ ዶማ። እሱንም በዛው ልንገርሽ ብዬ ነው። ቢራቢሮች ኧረ ትለያላችሁ ቢራቢሮች። ስለዚህ ሴራውን ወደ ሌላ እንዲዞር፣ ወደ ነኪዱ እንዲዞር፣ ወደ ኔልሻዳይ እንዲዞር አብራ ስቶሪ የምታደርገው እሷ ናት። አያችሁ አይደል? ከኪዱ ጋር ጸብ የላቸውም ከኪዱ ጋር ግን እንደዚህ አይነት ማንነት ስላላት ነው የምትደብረኝ። ጃኒን የምትወዷት ሰዎች በጣም በሰላም ነው ያለችው። ከአዶናይ ጋር ፒስ ናቸው። ከአዶናይ ጋር በጣም ፒስ ናቸው። ምንም አይነት ችግር የለም። ፈተውታል። እንደ ተራ ነገር ነው ያዩት። ፈጣሪ ምስክሬ ነው የምላቸው። እንደ ተራ ነገር ነው ያዩት። ነገራቸው በሙሉ ወደ መልካም እየሄደ ነው። ወደ ጥሩ ነገር ነው የሚሄደው። ጃኒ ዛሬ አውርቻታለሁ። በጣም ፈታ ብላ ነው ያለችው። ወዳጆቿ ግን እግዚአብሔር ሐቁን አወጣው። አጠገባቸው ነበረች ጃኒ። እኔ ስደውል ጃኒን አውርቻታለሁ። እግዚአብሔር ምስክሬ። ኧረ ዝም ብለው ነው የሚቀባጥሩት። የሆን እያትመናቸው ዝም ብለው ነው የሚያወሩት። ምንም ነገር የለም። እኔ እግዚአብሔር ምስክሬ በጭራሽ እነሱ እንደዚህ አይነት ነገር ውስጥ የሉበትም ነው ያለችው ጃኒ ራሱ። ተግባባን። ስለዚህ ግን ስቶሪ ሰርጀሪ ማድረጓ ምን ያህል ጥላቻ፣ ቅናት እንዳላት ያሳያል። ቅናት እንዳላት ያሳያል። እንዳለ ሙሉ መረጃውን ነው እኔ በማዳላት አለ። ጃኒ እንደሌላው ነው የማውቃት። ከኔ ጋር ምንም አይነት ግንኙነት የላትም። እግዚአብሔር በማያውቀው በዚህ ሲቹዌሽን ነው ስልክ እንኳን የተደዋወል ነው። የወንድ ልጅ አረመኔነትን አልወድም። ወንድ አይበደልም፣ አይወጣኝ፣ በጭራሽ አይወጣኝ። ወንድም ይበደላል፣ ሴትም ይበደላል። ግን እጅን ካነሳ በኋላ እግርን ካነሳ በኋላ ለምን አትሰባበርም? ከወንድ ቆን አልቆም። እየፈለገ እኔ ሚስቴ ባገኛት ተኝታ ከሌላው ጋር ጥዬ ነው የምወጣው። አከተመ ጨረሰ። የምደበድበው ነገር ሚስቴ ነው ማወራ። ለምን በቃ ዳይ ከኔ ያልተመቻን ነገር አለ። እኔን አልወደደችኝም። ያ ሰው ተመችቷታል። ይመቻችሁ። አምዳን። ይሄ ነው የሰለጠነ አስተሳሰብ። ምንድን ነው የምጠቀመው? እንደዚህ አይነት መርዞች ተራ ሰዎች ግን ምን ሲያደርጉ ታያለ? ማቀሳሰር ይወዳሉ። ያን ነው የምለው። ጥያቄ አለ።
ጥያቄ ያላችሁ አላችሁ እና ኦባሳንጎ አረ በደንብ ለጥልጥና እኛንም ትፍታን፣ ለጥልጥና እኛንም ትፍታን። እች ቆራጣ ካልጠፋ ጊዜ በዚህ ሰዓት የጃኒን ስታይል አርጋ መጣች። ቅናት ማለት ያ ነው። ስንት ዘመን እኮ አለ አርጋው አታውቅም። እንደዚህ አይነት ስታይል አርጋ አታውቅም። ካልጠፋ ጊዜ ጃኒን የምተካው እኔ ነኝ በሚለው ነው የመጣችው ሰርጀሪ። ብዙዎች እነ ኤልሻዳይ እኮ ይህን አርገውታል። ይህም ፋሽን ሌሎችም እነ ኪዱ ምናምን አርገውታል እኮ ቆይቷል። ልክ ይህን ነገር ሲመጣ የእሷን የሄር ስታይል አርጋ መጣች። ኩዊን ሉም ብላ እውካክ አንቺ በሰርጀሪ ነው ሰውነት የቀነሽው። ፈጣሪ ሲፈጥራቸው ሌሎቹ ጽድት ብለዋል። መሆን አትችይም። አንቺ መሆን የምትችይው ሴተኛ አዳሪ፣ ምንም መቀየር የማትችይ ማንነት አለሽ። አለባበስ ራሱ ጃኒን ለመምሰል እግዚአብሔር ምስክሬ የስፖርቱን ልብስ የለበለች ሰችው አሁን ነው። ጃኒ የዛሬ 2-3 ዓመት እኮ ለብሰዋለች ያንን ልብስ። አሁን ገዝታ እሷን ለመምሰል እማጠቅ ሰው ያ ያለ አይማይባ እኛ እንኳን ወንዶቹ እናያለን ምንድን ነው የተፈጠረው ብለን እንኳን ሴት ልጅ ወንድ ልጅ ያያል። ጃኒን ለመምሰል እንደዛ መንፈራፈሩ ምን አደረገች? ምንሽ ላይ ደረሰች? ዝምባ ምንሽ ላይ ደርሳ ምንሽ ጋር ደርሳ ምን አድርጋሽ ለመምሰል ተርማ በምን ልትመስሊ? ቆዳ ዊጉ ራሱ አናትሽ ላይ ሰፍቶሽ የለ እንዴ? ድሮ የገዛሽው ዊጎች አናትሽ ግብዳ ነበር። አሁን በቃ ምንም ማድረግ አትችል። ይኸው ሀቢባን ማየት ትችላላችሁ። ሀቢባ አልተናገረቻት ከነ ኤልሻዳይ ጋር ስላልያቻት ብቻ ከሀቢባ ጋር ጸበኛ ሆነች። ጃኒን ቅር ያላት ከነ ኤልሻዳይ ጋር ስላያቻት እያንዳንዱ የምታዩት በዛ ምክንያት። ስለዚህ ማበር ትችያለሽ። ኮረንቲ ገጣሚ ለማ ከበደ ሰላም ነው። በደንብ ግጠም። ዛሬ ሰው ሲገባ አይተን የመጣ ገጣሚ ለማ ከበደ ሰው ሲገባ አየ፣ ብዙ ሺህ ሰው አየ። ልትገጥም መጣ ብዙ ሰው አየና በዚህ አጋጣሚ ልግጠምላችሁ እያልክ ነው። ውስጥ ሰላም ነው። ሰው ሲገባ አማረ መግጠም። ጎበዝ ልጅ ሄደ በር ግጠም። ድሪስ ጀበና ምናለ ገጣሚ ኪዲ ምንድን ነው? ጌም ልትጫወት ነው የገባች? ይሄን ላትፋ ልታብራራ ነው ጌም ልትጫወት? እድሪስ ከማጋ ነው